የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው። ጤና ይስጥልን ተመልካቾቻችን፣ ይህ የሞርስ ሀሳብ የተሰኘው መሰናዶ ነው። ወደ ዋናው ሀሳብ ከመዝለቄ በፊት ከሀሳባችን ዛሬ ከምናነሳው ሀሳብ ጋር ተዛምዶ ያለው ከሩዋንዳ ያገኘሁትን ዜና ላካፍላችሁ ወዳለሁ። ምንድነው? የሩዋንዳው ፕሬዝዳንት ፖል ካጋሜ እውነተኛ እምነትን ከማስፋፋት ይልቅ የሀገሪቱን ዜጎች እየበዘበዙ ናቸው ሲሉ በአገሪቱ ውስጥ በፍጥነት እየተስፋፋ የመጡ አብያተ ክርስቲያናት አስመልክተው ወቀሳ መሰንዘራቸውን ከቀናት በፊት ዘግበን ነበር። ለወቀሳቸው ምክንያት የሆናቸው አብያተ ክርስቲያናቱ እንደ ጦርነትና ስራ አጥነት ያሉ ዓለም አቀፍ ችግሮችን ከመፍታት ረገድ የተጫወቱት ሚና ውስን መሆኑን ነው ያነሱት። እንደውም አንዳንዶቹ እውነተኛ እምነትና ልማትን ከማበረታታት ይልቅ ተጋላጭ ዜጎችን ይበዘብዛሉ ሲሉ ነው የወቀሱት። እንደ ዲደብሊው ዘገባ በሩዋንዳ ባለፈው ነሐሴ ወር ብቻ ከ4000 በላይ አብያተ ክርስቲያናት የጤናና የደህንነት ደንቦችን አላከበራችሁም ተብለው ተዘግተዋል። የሀገሪቱ አስተዳደር ቦርድ እንደገለጸው የአንዳንድ አብያተ ክርስቲያናት ፈጣን እድገት አሳሳች ትምህርቶችን በማሰራጨት ከአባላት የገንዘብ ትርፍና ንብረትን ጨምሮ የግል ጥቅምን በማሳደር ላይ የተመሰረተ ነው ተብሏል። ካጋሜ የሃይማኖት ተቋማት ከትርፍ ይልቅ በትምህርት፣ በጤና፣ በማህበራዊ እድገት ላይ እንዲያተኩሩ በማሳሰብ ሰዎችን ማሳደግ እንጂ ማድሄት የለበትም ሲሉ አሳስበዋል የሚለውን ዘገባ በሰማን ከቀናት በኋላ ደግሞ 15 ቀን አልሞላው ከ6000 በላይ የፕሮቴስታንት ቤተክርስቲያኖች እንዲዘጉ ማድረጋቸው ነው የተሰማው። ፕሬዝዳንቱ ቸርች ለመክፈት ማንኛውም የቤተክርስቲያኑ መሪ የሥነ መለኮት ዲግሪ ሊኖረው ይገባል ያሉ ሲሆን ከዚህ በኋላ ቤተክርስቲያን የንግድ ተቋም ሲሆን ቆሚያ ላይ ብለዋል። ሩዋንዳን በመታከል ትንሽ ሀገር አሉ ፖል ካጋሜ፣ ሩዋንዳን በመታከል ትንሽ ሀገር ላይ በቂ ሆስፒታልና ትምህርት ቤቶች ሳይኖሩ ሐሰተኛ ቤተክርስቲያናትና ፓስተሮች በዝተዋል ነው ያሉት። እና ይህንን ተከትሎ ይህንን የሚቆጣጠር በቅርቡ አዲስ ሕግ እንዲወጣ ተደርጓል። ያ ተፈጻሚነቱ የሚታይ ይሆናል ማለት ነው። ከሩዋንዳ ተነስተን ወደ ሀገራችን ተጨባጭ ሁኔታ ስንመጣ ከዚህ ቀደም ታስታውሱ እንደሆነ በዚህ በሞርስ ሀሳብ ላይ ሐዋሳ ከተማ ውስጥ አንድ የፕሮቴስታንት እምነት ተከታይ የኦርቶዶክስ አባትን መንገድ ላይ ሲሄዱ በመንገድ ላይ ነው እየሰበከ የነበረው። እሳቸውም የመንገዱ ተጠቃሚ ናቸው። መንገድ ላይ ጎትቶ ታዲያንን ያደረገውን ጥሩ ተግባር አይደለም። እንዲህ አይነት ክፍተቶች ችግር ይፈጥራሉ። ወደማይፈለግ ርዕሰ ጉዳይ ይወስድና የመጋጨት አጀንዳ ያላቸው ሰዎች እልል በቅምጤ ይሆንላቸዋል። እንዲህ አይነት ነገሩ ሁለተኛ እንዳይደገም የሚል ሀሳብ አንስተን ነበረ። ከዛ በኋላ ደግሞ አንድ ሙስሊም አባት ላይ እንደዚሁ ተመሳሳይ የፕሮቴስታንት እምነት ተከታይ የሆነ ሰው ከመንገድ ላይ ሲጎትታቸው አየን። እንግዲህ እንዲህ አይነት ልምምድ በእንጭጩ ቢቀጭ ኖሮ በዚህ ሰሞን ደግሞ ወደሰማነው የደፋሮች የደም እንጀራ ጋጋሪ አጀንዳ ለማስፈጸም የተላኩ እስከሚመስሉ ድረስ እርስ በርስ ለሚያጫርሰንን ነገር በሃይማኖት ሽፋን ሲናገሩ አስተውለናልና ሕግ አለ። እንግዲህ መቼም ለሕግ አልገዛም ባይ በግለሰብ ደረጃ ሊኖር ይችላል። ስልጣን ላይ ያሉትን የባለስልጣናት ወይም የመንግስት አካላትን አልቀበልም፣ አልደግፍም፣ መደገፍ አይደለም በስልጣንና በስራ ላይ መኖራቸው ሁሉ አላውቅም የሚል ሰው ሊኖር ይችላል በግለሰብ ደረጃ። በተቋም ደረጃ ግን
ይህንን ሰው ቢሆን በነገራችን ላይ ይህንን ሰው ቢሆን ህግ ያስተካክለዋል። ምክንያቱም እኛ ላለፉት 30 ዓመታት ችግር ላይ ነው ያለነው። ታላላቆቻችን ካለፉት 50 ዓመታት ወዲህ ያመጡብን እና የዘሩብን የዘረኝነትና የብሔርተኝነት ችግር እያለብን አሁን ደግሞ ሃይማኖትን ሽፋን በማድረግ ቃል እግዚአብሔርን በመስበክ ምትክ አንዱን ብሔር በአንዱ ብሔር ላይ ጥላቻን የሚያነሳሳ የዝቅ የሚያደርግ መታገስም ያለብን አይመስለኝም። ሁሉም ነገር በህግ ሊዳኝ ይገባል። ህግ መኖሩ ሊረጋገጥ ይገባል። መንግስት ያለበት ሀገር መሆኑ ሊረጋገጥ ይገባል። ቀደም ሲል ምን ያህል ሲከፋ ሩዋንዳ የወሰደችውን እርምጃ ካገኘነው የዜና መረጃ ለማካፈል ወደን እንጂ እንደኛ ሀገር በሃይማኖት ሽፋን መጫወቻ የሆነ አማኝ የለም፣ መጫወቻ የሆነ ህዝብ የለም። ባለፈው በሰሜኑ የሀገራችን ክፍል የሚኖር አማራ ክልል ነው ሁኔታው። በሰሜኑ የኢትዮጵያ ክፍል የዘንዶ መንፈስ ነው። ሰሜን የጠንቋዮችና የመተተኞች ሀገር ነው ያለ አንድ ፓስተር መጣ። እንግዲህ እንዲህ ከፍቶ ለይቶለት ጂኦግራፊያዊ አቅጣጫ ስም እየተጠራ ህብረተሰብ እንደ ህብረተሰብ መሰደብ ከጀመረ አሁን እየባሰበት መጣ። ለምን? የሚቆነጥጥ ህግ ስላላገኘው። በግለሰብ ደረጃ በየቤተ እምነቱ የሚገኙ የሃይማኖት አባቶች ፕሮቴስታንትም ኦርቶዶክስም ሙስሊምም ቃለ እግዚአብሔርን ከቁርአን የተገኘውን አስተምሮ ነው ለአማኞቻቸው የሚናገሩት። አሁን እያስተዋልን ያለነው እየተለማመርን ያለው ልምምድ ለሚቀጥለው ልጆቻችን በሃይማኖት ሽፋን የተለወሰ የመጋደልና የመጨራረስ ፈንጂ እየቀበርን መሆኑ ሊታወቅ ይገባል። ይህ ደግሞ ነገ ትውልድ ከማለቁ በፊት ዛሬ ህግ አንድ ሊለው ይገባል። በዚህ በሰሜኑ የኢትዮጵያ ክፍል የዘንዶ መንፈስ ነው፣ ሰሜን የጠንቋዮችና የመተተኞች ሀገር ነው እያለ የሰበከው ፓስተር እንዳሻው ሲንፏለል እንዳሻው በየመንገዱ ሲዘዋወር ዝም በመባሉ ትናንትና ደግሞ ሌላ ተደገመ። ምንድነው ደግሞ የትናንትናው? ከሰላሌ የመጣች እህት ናት። ከየት ነው የመጣሽው ይላታል። ከሰላሌ። አዎ ሰላሌን አውቀዋለሁ፣ የመተተኞች ሀገር ነው፣ የሰላሌ ህዝብ መተተኛና አስማተኛ ነው አለ። እንግዲህ ይህን ተከትሎ የተፈጠረውን ቅሬታ እያስተዋለ አንዳንዶቹም ጠልፈው ወስደው ሌላ ዓላማ ለማዋል ሲፍጨረጨሩ እያስተዋለ ነው። አሁን ወደ ስቱዲዮ ልገባ ስል በደረሰኝ መረጃ ብዙ ህዝቡ የተለያዩ ማህበራዊ ድረገጽ ላይ የሚያሉ ሰዎች ተደማጭነት ያላቸው ይህንን ነገር ተደገም አይደለም ስለምንድን ነው እንደዚህ የሚሆነው ህግ የለም ወይ ብለው ማለታቸው የሰሜን ሸዋ ዞን አቃቤ ህግ መምሪያ ክስ ለመመስረት ዝግጅት እያደረገ መሆኑን ሰምቻለሁ። እንግዲህ ብሔርን መስደብ፣ ስም ማጠልሸትና በህዝብ መካከል ሁከት እንዲፈጠር ማድረግ የፓስተሮቹ ሐሳብ ነው ወይ ብቻ ነው ወይ? ምክንያቱም ከዛኛው አማኝ ወይም በሌላ ቸርች ካለው ወይም በሌላ እምነት ተቋም ውስጥ ካለው ወደ እርሱ እንዲመጣለት የሚያግባባ የኔ መንገድ ትክክል ነው ብሎ የሚያሳይ አይደለም። አሁን ህዝብን እንደ ህዝብ መስደብ ወንጀል። ምነው እናቴ በእንቁላሉ በቀጣሽኝ ኖሮ ነው። በሰሜን ኢትዮጵያ ያሉት መተተኞች ናቸው ጠንቋዮች ናቸው ብሎ ያለው ፓስተር እርምጃ ቢወሰድበት ኖሮ ዛሬ ደግሞ ስላሌላ አይደገምም ነበር። ወዴት እየሄድን ነው? ይሄ የፓስተሮቹ ሐሳብ ብቻ ሳይሆን ከበስተጀርባ ሌላም ሐሳብ አለ። በእርግጠኝነት መናገር የሚቻለው
ኢትዮጵያ ሰላም ስታገኝ ህዝቦቿ ሰላም ሲያገኙ ወጥተው በሰላም ሲገቡ የሚያይፈልግ የደም እንጀራ ጋጋሪ አጀንዳ ሌላ ምንም ማለት አይቻልም። እስከ መቼስ ነው እንደዚህ እየተባለ ህብረተሰብ እንደ ህብረተሰብ እየተሰደበ የሚዘለቀው? ሌላው የሚያሳዝነው የህዝቡን ቁጣ ሲመለከት የሰላሌ ህዝብ መተተኛ ነው፣ ጠንቋይ ነው አውቀዋለሁ ብሎ ያለው ፓስተር እንግዲህ እሱ እንግዲህ እንትን ብሎ የሃይማኖት አባት ሆኖ እያስተማረ ነው ማለት ነው አይደል? በክፉ የሚመጡትን በመጥፎ የሚመጡትን እንዲረጋጉ ወደ ጥሩ እንዲመጡ ከማድረግ ባሻገር ሃይማኖታዊ ቃላቶችን ብቻ ነው መሰንዘር የሚጠበቀው። አንዱን ማንቋሸሽ፣ አንዱን ዝቅ ማድረግ ወያኔ ከዘራብን የዘረኝነት ዘር ሳንላቀቅ እዛ ችግር ውስጥ ገብተን መውጣት አቅቶን እንደማጥ ይዞን እያለ እንደገና ደግሞ ሌላ አጀንዳ ሊሰጠን አይገባም። ለማንኛውም ምን አለ መጨረሻ ላይ ፓስተሩ ከተማ ውስጥ የለም ይመስለኛል እና ከዛ በኋላ ባለበት ሆኖ ሰማ። ያው ችግር ላይ ልትወርቅ ነው፣ ሰው ተቆጥቷል የሚባል መረጃ የደረሰው ይመስለኛል እና የይቅርታ ደብዳቤ አሰራይቷል በማህበራዊ ድረገጽ በቤተክርስቲያኒቱ ስም። ምንድነው የሚለው እሱን ቃል በቃል ላንብብላችሁ። በ13/4/2018 የተጻፈ ነው። የአንዲት እህት ምስክርነት በቤተክርስቲያናችን የማህበራዊ ድረገጾቻችን ላይ የተለቀቀ መሆኑ ይታወቃል። በምስክርነቱ መሃል ስለ ፊቼ ሰላሌ ከተማ የተናገርነው ንግግር ተቆራርጠው በተለቀቁ ቪዲዮዎች ምክንያት ከአውድ ውጪ በመተርጎሙ ቪዲዮ በአንዳንድ ወገኖች ዘንድ ቅሬታ እንደፈጠረባቸው ለመገንዘብ ችለናል ይላል የመጀመሪያው አንቀጽ። አንደኛ ነገር የተቆራረጠም አይመስልም። የተቆራረጠ ነው እንኳን ቢባል ሊቆራረጥ ይችላል የሚለው ታሳቢ ሆኖ ጊዜው የሞባይል ጊዜው የሐሰት እና የጥላቻ ንግግር መባዣ መሆኑን ተረድቶ ቀድሞ ከንግግር መቆጠብ ነው። አንደኛ ንግግሩ ምንም የተቆራረጠም አይመስልም። ዞሮ ሁሉ ወደ እሱ ወንበር ላይ ነው የተቀመጠው። ዞሮ ሁሉ ወደ ታዳሚው እያየ ነው። አውቀዋለሁ እኔ በደንብ እያለ የነበረው ምኑ ጋር እንደተቆራረጠ ግራ የሚያጋባ ነው። ሲቀጥል ደብዳቤው የጄፒኤስ ቤተክርስቲያን ሁሉንም ማህበረሰብ ክፍል የምታከብርና በእኩል የምትመለከት ቤተክርስቲያን ነች። የሰላሌ ማህበረሰብን አይወክልም ማለት ነው። ያኛው የሚጠየቅ የሰሜን ኢትዮጵያ አይወክልም ማለት ነው። የሚገርም እንግዲህ እንዲህ እያለ ሄድና ከዚህ ባለፈ በየትኛውም ከተማ ይሁን ሀገር ያሉትን የመናፍስትና የአጋንንት አሰራር መቃወማችን በዚህ አግባብ እንዲታይልን ስንል የተናገርነው ነው። እንዲህም ሆኖ ሰሞኑን በተለቀቀው ቪዲዮ ቅር ለተሰኙ አስቀይመናል እንኳን የረራሄና የልብ መሰበር እንኳን አይታይበትም ደብዳቤው ራሱ። እንዲህም ሆኖ ሰሞኑን በተለቀቀው ቪዲዮ ቅር ለተሰኙና ጉዳዩን በትክክለኛ ላልተረዱት በትክክለኛው ለተረዳውስ የዕለት ዕለት ይህን ስትናገር እዛው ቸርች ውስጥ የነበረ ሰው አንጀቱ አሮ ልቡ ተሰብሮ አዝኖ የተመለሰውስ እሱን አይመለከትም። ስለዚህ ባልተረዱት አንዳንድ ወገኖች ቤተክርስቲያናችን በጌታ ኢየሱስ ፍቅር ትልቅ ይቅርታ የምትጠይቅ መሆኑን ለመግለጽ እንወዳለን። የለበጣ ሆና ይሄ የማስመሰል የመሸፋፈን ነገር ሳይሆን በትክክል ህግ ከቆነጠጠ በኋላ ይቅርታው ሊደርስ ይችላል። ምክንያቱም ክፉኛ እየተለማመድ ነው ያለው ጉዳይ ስለሆነ ማለት ነው። ኢትዮጵያንና ኢትዮጵያን ያሉ ኢትዮጵያውያን
ይህን የዘረኝነት ችግር ለማረምና ለመቅረፍ ደፋ ቀና ይላሉ። እንደገና ሌላ አዳዲስ አጀንዳ እየተዘጋጀልን ለሚቀጥለው ትውልድ ይቀመጥለታል። ፒያሳ ያለው አቡነ ጴጥሮስ ሐውልት ለፋሽስት እንዳትገዛ ገዝቼሃለሁ አይደለም ያሉት? እሱን ያሉት አቡነ ጴጥሮስ የፊቼ ሰው ናቸው። አንጋፋው ደራሲ አበራ ለማ የፊቼ ልጅ ነው። ልቁጠርልህ። አቢቹን ታውቃለህ? በለጋ ዕድሜው ገና 20 እንኳን ሳይደፍን ፈረስ እየጋለበ ለጠላቱ የግርሳት የሆነ በሰሜን ኢትዮጵያም ላልከውም ልምጣል። ያንጋፋው ደራሲ እና ሐዲስ ዓለማየሁ መገኛ ነው። የሁሉም ኢትዮጵያውያን መገኛ ነው። የኢትዮጵያ የትኛውም ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያለው አፈር በሙሉ የኢትዮጵያውያን ነው። ስለዚህ መስመር እየሳታችሁ በሃይማኖት ሽፋን ልታባሉን አትሞክሩ። መርዝ ቀመማችሁ አታስቀምጡል። እረፉ። ሌላው ከዚህ ጋር በተገናኘ መንግስትን ነው የምጠይቀው። ከመንግስት የጸጥታ እና የሰላም ማስከበር ተልዕኮ ከተሰጣቸው አካላት አንዱ ፖሊስ ነው። ፖሊስ ወንጀል ከተሰራ በኋላ ደርሶ ወንጀለኛን የሚይዝና ለህግ የሚያቀርብ ወይም ወንጀል ሰሪው ተሰውሮ እንደሆነ እገባበት ገብቶ ፈልጎ አድኖ አምጥቶ ለህግ ማቅረብ፣ ይህ ብቻ ስራው የሚመስለን አለ። ግን እንዲህ አይነት ለነገ አገረ መንግስትን እስከ ማፍረስ ድረስ አገረ መንግስትን እስከ መገዳደር ድረስ ሊያደርስ የሚችል በሃይማኖትና በብሔር የተለወሰ የእልቂት ድግስ ደፋሮች ሲጠነስሱ ገና ከጥንስሱ ከነጠነሰሱበት ዕቃ ለህግ ማቅረብ ያስፈልጋል። ነገ የሚያመጣው ችግር ይሄ ሊሆን ይችላል ተብሎ ታሳቢ ሊደረግ ይገባል። ስለዚህ ፖሊስ እንዲህ አይነት ልምዶች እንደማንኛውም ማህበረሰቡ በቃይ እኛ ውስጥ ነው ያለው። እንዲህ አይነት ልምዶች ይቀጩ ዘንድ ይቋረጡ ዘንድ እንዳይደገሙ ለህግ ልታቀርብልን ይገባል። እዚህ ጋር ሽፍቶችና ጽንፈኞች ተው፣ ያለቻችሁ አንድ ሀገር ናት፣ እየረበሻችሁ ያለው የፔትሮ ዶላር ገንዘብ ነው እና ከሱ ጋር ዶላሩን ከሚመነዝሩት ጋር ሁለት ፓስፖርት ያላቸው የሁለት አገር ሰዎች ናቸው፣ ተው እያልን አገር እንዳይጎዳ አገር እንዳይፈርስ ወገን እንዳይታመም አላስፈላጊ እልቂት እንዳይገባ እንደየሙያችን እንደየአቅማችን እንፍጨረጨራለን። በዚህ በኩል ደግሞ ሌላ ስራ ይሰራል። እነዚህ ሁለት ፓስተር ነን ያሉ ሰዎች ሰሜንና ሰላሌን ሲያጥላሉ ምናልባት በታህሳስ ወር ላይ ሊሆን ይችላል 2018። ፖሊስ ግን ልብ እንዲልልን የምንፈልገው ችግሩ የሚፈጠረው በብሔር መተላለቁ በሃይማኖት ሽፋን የተደረገ ችግር አፍጥጦ መምጣቱ 2020 ላይ ሊሆን ይችላል። ስለዚህ በእንጭጩ እንዲቀጭ ካሁኑ መፍትሄ እንዲበጅለት መለማመዱ የመተላለቅ እንጂ የሃይማኖት መከባበርን ስለማያስከትል አንዱን ከፍ አንዱን ዝቅ የሚያደርግ ስለሆነ በህገ መንግስት የተቀመጠ የሃይማኖት ነፃነት
ሃይማኖትን ማንም የነካብህ የለም። እምነት እንደፈለክ የኔንም አትንካ የሷንም አትንካ። አንዱ አንዱን በመሰዳደብ በመተቻቸት አንዱ አንዱን ሲል ተዋልን። እግዚአብሔር ይስጣችሁ ሙስሊሞቹም አላህ ይስጣችሁ የሰማችሁን ተመልሳችሁልናል። አሁን ደግሞ ይሄኛው ወገን ደግሞ በማጥላላት መጣ። ግድ የላችሁም ኢትዮጵያ ለሁላችንም ትበቃለች። እሷ ብቻ ናት ያለችን ሀገር። ስለዚህ አገርንና ወገንን የሚጎዳ ነገር አታድርጉ። ዛሬ እናንተ አውቃችሁም ሳታውቁትም በዘራችሁት መጥፎ ቃል ነገ እኮ ወደ እናንተ እምነት ተቋም የሚመጣ ሰው ላታገኙ ትችላላችሁ። አንደኛ በስራችሁ ታያችሁ፣ ሁለተኛ ነገር መሳደብ እንጂ ማስተማር አታውቁም። የሃይማኖት ተቋማት ጉባኤም እንዲህ አይነቶችን ነገሮችን ስታወግዙ አንሰማ። ያው እንደተለመደው አቅም የለንም መግለጫ ማውጣት ነው ብላችሁ ብትሉም ያችን ግማሽ ገጽ ወረቀት ቢሆን መግለጫ አውጥታችሁ ጉዳዩን መኮነን መቻል አለባችሁ። በተለይ ለዚህ ጉዳይ ቅርበት ያላችሁ አባቶች ተው የማለት ኃላፊነትም አለባችሁ። ቢያንስ ይሄ ያለው ወጀብ ጸጥ ብሎ ረግቦ መርከቧም በአስተማማኝ ሁኔታ መሄድ ስትጀምር መኖርን ለታደሉ ሰዎች እንኳን ሰላማዊ አገር እና ሰላማዊ ወንድምና እህት እንስጣቸው። ነገም የጎሪጥ መታየት አንተ የኔ ዝቅታና አንተ የኔ ከፍታና ከመባባል መውጣት አለብን። ለህግ ልትናገሩ ትችሉ ይሆናል እናንተ ሁለት ፓስተሮች፣ ግን ይሄን በማለታችሁ ምን አተረፋችሁ? ለህሊናችሁ ጥያቄውን መልሱ። የእውቀታችሁ ጥግ ነው? ሌሎች አማኞችን ኮብልለው እንዲመጡላችሁ ነው? እዛው ይሄን በተናገራችሁበት አዳራሽና ቅጽበት ውስጥ የሚገኙ አማኞች ዘይት እንዲገዟችሁ ነው? ምን ጥቅም አለው? ይሄን ቃል መጠቀም በራሱ ምን ጥቅም አለው? ከአውዱ ውጪ ተረዱኝ፣ ከአውዱ ውጪ ተቆራረጠ ቪዲዮ ይሄ አይደለም መልስ የሚሆነው። ለዚህ ሲሆን ምን አውድ አለው ነው? አገርን እንደ አገር እየተጠራ መጀመሪያ ወደ ትውልድ ቀዋ ስትመለስ ሴትየይቱም እንዳትሸማቀቅ ከየት ነሽ ባትላትም ጥሩ ነበር። አልካት። ተው ወንድም አለ አይሆንም። እንዲህ አይነት ነገሮች አንዱ ስንወጣው አንዱ እናንተም ደግሞ በፊናችሁ አጀንዳ ይሄንን ክፍተት ደግሞ ይተቀሙላችሁና ሌሎቹ በቀይ የተጻፈ መመሪያና ደንብ ያለበት የእልቂት አጀንዳ ይሰጧችኋል። ትቀበላላችሁ። ደግሞ እሱ ነው። ታው ትንሽ ፎይን በልስኪ አያሳዝናችሁም? ይሄ ህዝብ ስለዚህ ህግ ይቅርታው ብዙዎቹ አሁን ከይቅርታ በላይ ሊባል ይችላል። ልክ ነው። ግን እየተነሳ ያጠለሸኝ ይቅርታ ስላልከኝ ቁስሌ አይሽር። ህግ የሚለውን የሚወስደውን እርምጃ መስማት እንፈልጋለን። ሁለቱም ላይ ህግ ሰሜን ላይ ሲሆን የሚሰራበት፣ ሰላሌ ላይ ወይም ኦሮሚያ ላይ ሲሆን የሚሰራበት፣ ሰላሌ ላይና ኦሮሚያ ላይ ሰርቶ ሰሜን ላይ የማይሰራበት ምክንያት የለም። ህግ ለሁሉም እኩል ነው። ህግን አለማወቅም ከተጠያቂነት አያድንም። ስለዚህ ዜጎችን በእኩልነት የሚያስተዳድር መንግስት ባለበት፣ ህግ ባለበት ሃይማኖትን ሽፋን አድርጎ የእልቂት ድግስ ደጋሽን ከናሳላፊው ከነድግሱ ህግ ፊት መቅረብ አለበት። ይሄን ለማለት ነው ዛሬ ሞርስን ሐሳብ ያነሳ ነው። ህግ ከቆረጠ በኋላ ይቅርታውን ልንቀበል እንችላለን። ሌሎቹ ላይ ምን እንዳይደገም ሌሎቹም ተነስተው እንደዚህ አይነት እንደውም ከዚህ በኋላ የሚታጩትና የሚመጡት በዚህ አይነት ነገር ላይ የሚሰማሩት በትክክለኛ የግብጽንና የሻዕቢያን አጀንዳ ይዘው የሚመጡ ሰዎች ናቸው ሊሆኑ የሚችሉት።
ሰላምን ከሚሰብክ ፍቅርን ከሚሰብክ የሃይማኖት አባት ወይም የሃይማኖት ወንድም እንዲህ አይነት አንዱን ብሔር አንዱን አገር ከፍ ዝቅ አድርጎ የሚያበላልጥና ለልጆቹ ጦስ የሚሆን ነገር የሚያተርፍ አይደለም። ለዚህ ነው ቅድም ተጠቀማችሁ ምንድነው ትርፋችሁ እየጠየቅኳችሁ። ኢትዮጵያ ብዙ ስራ አለባት፣ ህዝቡም ደክሞታል። ለ30 ምናምን ዓመታት መከራና ስቃይ ትከሻውን አጉልጦታል። ሌላ ፈተና አትሆኑብን። የተወደዳችሁ ተመልካቾቻችን ትንሽ ለእምነቱ ሲል ስለሚጠጋ በእምነቱ ጽኑ ስለሆነ የኛ ሰው የሃይማኖት አባቶች ያሉትን ነገር ስለሚሰማ ነገሮች ስለሚጋጋሉ ካሁኑ ለማብረድ ነው የሁሉ ሙከራችን። ተራ ሌላ ግለሰብ ቢያወራው ላይደንቅ ይችል ይሆናል። እሱም ቢሆን እንዳወራው ያክል መጠየቅ አለበት። ግን ከሃይማኖት አባቶች ስለ ሃይማኖት ዕውቀት አለን ከሚሉ ሰዎች ሲመነጭ ግን ችግር ስላለው ነው። እና እናንተም ይህንን መልእክት የምትሰሙ ለወንድም ለእህቶች በየደረሳችሁበት ምክር ታላቅነትም አንዳንድ ታናሾችም ይሰማሉና የታናሽነታችሁንም የታላቅነታችሁንም ምክር ለግሱ። በጋራ ሆን የጋራ የሆነ በጣም ብዙ ነገሮች አሉብን። ስለዚህ እሱን እናሳልፍ ለማለት ነው። አመሰግናለሁ። የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያ አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው።